በዛሬው ቪዲዮ የምናየው 1.5 የግሬድ 10 ኢትዮጵያን ባዮሎጂስት ኤንድ ዜር ኮንትሪቢዩሽን የሚለው ማለት ኢትዮጵያ ውስጥ ያሉ ባዮሎጂስቶች እና ያደረጉትን አስተዋጽኦ በሚለው ዙሪያ እናያለን። ኦኬ እንግዲህ ቻናሉን ሰብስክራይብ በማድረግ ጀምራችሁ ቪዲዮ ከተመቻችሁ ላይክ ከዛ በላይ ከተመቻችሁ ደግሞ ሼር በማድረግ አበረታቱ። እንደዚህ አይነት ቪዲዮዎች በየጊዜው ይደርሷችኋል። እንግዲህ ሰብስክራይብ ስታደርጉ የደውል ምልክቱን ለማድረጋችሁ እንዳትረሱ። ኦኬ ዛሬ እንግዲህ እዚህ ብዙ የኢትዮጵያ ባዮሎጂስቶች ቢኖሩ በመጽሐፋችሁ ግን ያስቀምጡ 3 ነው። 3ቱንም እናያለን። የመጀመሪያው ፕሮፌሰር ያለምፀሐይ መኮንን እና ፕሮፌሰር ያለምፀሐይ is a biologist and an academic member of STEM ምንድነች? ባዮሎጂስት ናት። ምንድናት? አካዳሚክ ሜምበር ኦፍ ስታፍ ሜምበር ነበረች። ምን ላይ? ዲፓርትመንት ኦፍ ባዮሎጂ ፋካልቲ ሳይንስ እና አዲስ አበባ ዩኒቨርሲቲ ሜምበር ነበረች፣ አባል ናት። she has worked in this department for the last 30 years እና ለ30 ዓመታት በዚህ ዲፓርትመንት ሰርታለች ማለት ነው። she received her PhD እንግዲህ ዲፓርትመንት ባዮሎጂ ውስጥ በሚባለው አዲስ አበባ ውስጥ በሚገኙ ዩኒቨርሲቲ ውስጥ ነው የሰራችው። ለ30 ዓመት እና ምናምን ተቀብላለች። PhD 1 በምን ስፔሻላይዝ አድርጋ? ሁማን ፊዚዮሎጂ ስፔሻላይዝ አድርጋለች from University of Heidelberg in Germany በጀርመን ውስጥ የሚገኝ ዩኒቨርሲቲ ከዛ ነው PhD 1 የተቀበለችው። one of her research area is assessment of impact of chemical pesticide hazards on human የመጀመሪያው ያደረገችው ሪሰርቿ የጥናቷ ዘርፍ ምንድነው? ኬሚካል ፔስቲሳይድ ሃዛርድ ኦን ሁማን እነዚህ ኬሚካል የሆኑ ፔስቲሳይዶች በሰው ልጅ ላይ የሚያመጡትን አደጋ በዛ ዙሪያ ነው ሪሰርች የሰራችው ማለት ነው። This research covers almost government farms including Upper Awash agricultural farms and some private horticulture farms in Rift Valley region ይህ ሪሰርች የሚያካትተው ምንድነው? ሁሉንም በሚባል ደረጃ የገቨርንመንት እርሻዎች የመንግስት እርሻዎች ለምሳሌ በአፐር አዋሽ የሚገኝ አግሪካልቸር ፋርም እና አንዳንድ ፕራይቬት የሆኑ አግሪካልቸራል ፋርሞች ወይም ግብርና ነበረ። የሆርቲካልቸር የሚባለው ሁሉን አቀፍ ፕላንቶችን የሚያረባ የግብርና ዘርፍ ነው። በሪፍት ቫሊ ሪጅን የሚገኝ ነው። በዛ ዙሪያ ላይ ነው አካባቢዎቹን የተቀመጠው ሪሰርቿ። The other area of her research is in the use of plants as medicine የመጀመሪያው ምን በማድረግ ነው ብለናለች? ኬሚካል ፔስቲሳይድ ሃዛርድ ኦን ሁማን ላይ የሚያመጣውን በዛ ዙሪያ ነው እንግዲህ ሪሰርች ያደረገችው ብለናል። በዚህኛው ደግሞ በሁለተኛው ምንድነው ያደረገችው? the use of a plant as a medicine ፕላንቶችን እንዴት እንደ ሜዲሲን መጠቀም እንድንችል ለምሳሌ አጌንስት ሁማን አኒማል ዲዚዝ ለሰው ልጅና ለአኒማል ዲዚዞችን ለማከም እንዴት መጠቀም እንድንችል በዚህ ዙሪያ አጥንታለች ማለት ነው። ሪሰርች አድርጋለች። ፕሮፌሰር ያለምፀሐይ has published over 100 scientific papers in reputable journal ምን አድርጋለች? ወደ 100 የሚጠጉ ሳይንሳዊ የሆኑ ጋዜጣዎችን አሳትማለች። in the area of plant of medicine ይሄ plant of medicine በሚባል ኤሪያ እና በኒውትሪሽን ዙሪያ በአመጋገብና ፕላንቶችን እንደ ሜዲሲን መጠቀም እንዴት እንደሚቻል በሚለው ዙሪያ ነው የጻፈችው። in vivo and in vitro physiological test of useful plant extracts እንዴት በፊዚዮሎጂካል ቴስት ዩዝፉል የሆኑ ፕላንቶችን ኤክስትራክት ማድረግ እንደምንችል መለየት እንደምንችል። assessment of health hazards to human ለሰው ልጅ ጤና አደገኛ የሆኑ ነገሮችን እንዴት መለየት እንደሚቻል እና አኒማል ኤንድ ዘ ኤንቫይሮንመንት በአኒማል እና በኤንቫይሮንመንት ላይ የሚመጣውን ተጽዕኖ አድቮኬሲ ኤንድ ኮላቦሬቲቭ ወርክ ፎር ዘ ፕሮሞሽን ኦፍ ሴፍ ኤንድ ሰስቴይነብል ዩዝ ኦፍ ናቹራል ሪሶርስ እና ለሰው ልጅ ጠቃሚ የሆኑ ነገሮችን ለምሳሌ ናቹራል ሪሶርሶችን ለማስተዋወቅ ነው የሰራችውና ለምሳሌ እዚህ ጋር ከሰራቻቸው ነገሮች ውስጥ አንዱ ሞሪንጋ ነው። የሞሪንጋ ፕላንት እሷ ሪሰርች ካደረገባቸው ነገሮች ውስጥ አንዱ ሞሪንጋ
ስቴኖ ፔታላ የሚባል ወይም ሽፈራው ይባላል በእኛ ቋንቋ በአማርኛ ማለት ነው። በዚህ ፕላንት ዙሪያ በትንሹ ነው ባይዜ ብዙ ነገር ናቸው እና በትንሹ ከገለጽን ይህንን መጥቀስ ይቻላል። የሁለተኛ ደግሞ ዶክተር አክሊሉ ለማ ነው። ስቶሾሚያሲስ ወይም ብልሃርዚያ ይባላል። ኢዝ አ ኮመን ፓራሲቲክ ዲዚዝ አብዛኛውን ጊዜ የሚከሰት የፓራሳይቲክ በሽታ ነው። ኮሶ የሚባል ነው። ኢት አፌክትስ 2000 up to 3 ሚሊዮን ከ200 እስከ 300 ሚሊዮን ሰዎችን ያጠቃ ነው። ኢን አፍሪካ ኢንክሉዲንግ ኢትዮጵያንም አካቶ ማለት ነው። ሳውዝ አሜሪካን፣ ኤጂያን፣ ፓርቲስ ኦፍ ካሪቢያን የካሪቢያን ግዛቶችን አንዳንዶችን እና ይሄ በሽታ አጥቅቷል። it is caused by parasitic flatworms የሚከሰተው በፍላት ወርሞች ናቸው which spend part of their life cycle in fresh water snails በፍሬሽ ወተር ውስጥ የሚኖሩ ቀንዳውጣዎች አሉ። በእነዚያ ላይ ነው ፓርት ላይፍ ሳይክላቸውን የሚያሳልፉት ህይወታቸውን በዛ ውስጥ ነው የሚያሳልፉት። and parties in human ሌላኛውን ደግሞ ሰው ውስጥ ከገቡ በኋላ ያሳልፋሉ ማለት ነው። parts of human ላይ ያሳልፋሉ። anyone wishing working or playing in shallow water fresh water is at risk በዚያ በሻሎ ፍሬሽ ውሃ ዙሪያ የሚታጠብ ሊሆን ይችላል የሚሰራ የሚጫወት ሰው በዚህ በሽታ የመጠቃት ቻንሱ ሃይ ነው ማለት ነው፣ ከፍተኛ ነው። once inside a person the parasites mature and produce eggs ይሄ ፓራሳይት አንዴ ወደ ሰው ውስጥ ከገባ ምን ያደርጋል? ማቹር ያደርጋል፣ ያድግና and produce ኤጎችን ማምረት ይጀምራል which are passed out in the urine and feces ወደ ሽንትና ወደ ተበሽተው ወደ አለቁ ይሄ በሰውነታችን የሚወጣው ፌሲስ ወደሚባለው ውስጥ በመግባት ይወጣሉ ከሰውነታችን ማለት ነው። they also infest the blood vessel ደም ስሮቻችንን ያጠቃሉ፣ ሊቨር ጉበታችንን፣ ኪድኒ ኩላሊታችንን እና ብላደር እና ሌሎች አዘር ኦርጋኖችን ኢንፌክት ማድረግ የሚችሉ ናቸው። the body set up an immune reaction and an infected person can become weakened and ill for many years እና ሰውነታችን ሴት አፕ ያደርጋል ምኑን? የአይመን ሪአክሽንን በሽታን እየተከላከለ እንደሆነ የሚያሳይ ሲስተም ነው እና ይዋጋል ሰውነታችን ያንን በሽታና ከዛ ኢንፌክትድ ፐርሰን ካን ቢካም ዊከን የተጠቃው ሰውዬ መድከም ይጀምራል and ከዛ ill for many years ለብዙ አመታት ይታመማል ማለት ነው። some of the most important work in finding way of controlling this parasite which is effective but does not cost too much was carried out by Dr. Aklilu Lemma, one of Ethiopia's most renowned biologists እና አንዳንድ ግኝቶች ተገኝተዋል way of controlling this parasite effective በሆነ ግን ምን does not cost too much ብዙ ወጪ በማይፈልግ መንገድ ግን ኢፌክቲቭ የሆነ ግኝት ተገኝተዋል። በማነሱም በዶክተር አክሊሉ ለማ ነው። በጣም ታዋቂ ኢትዮጵያ ባዮሎጂስት ነውና ባይዘቤ ወርልድ ሄልዝ ኦርጋናይዜሽን ያወጣው መድኃኒት ነበርና ግን ያ በጣም ውድ ነበር ይላል የድሮ መጽሐፍ። ስለዚህ ይሄ ደግሞ የዚህ ሰውየው ኢፌክቲቭም ሆኖ ግን እርካሽ እንደመሆኑ መጠን እነዚህ ለድሃ ሀገራቶች አፍሪካ ውስጥ ላለን ለኛ በጣም ጠቅሞናል። ዶክተር አክሊሉ began his work in 1964 when he was investigating the freshwater snail that carried the Schistosomiasis parasite around Adiwa in northern Ethiopia. ይሄ ሰውዬ ምንድነው ያየው? ስራውን የጀመረው የት ነው መሰላችሁ? በ1964 ኢንቨስቲጌት የፍሬሽ ዋተር አካባቢ ምርምር እያደረገ ነበረ እና ይሄ ውሃ ምንድነው በውስጡ ያለው? that carry Schistosomiasis parasite around አዲዋ አካባቢ የሚገኝ ቦታ ነው። እዛ ቦታ ነበረ ምርምር እያደረገ he saw women washing clothes in the water and he noticed that downstreams of the washing party there were more dead snails than anywhere else he had collected. ምንድነው ያየው? የሆነች ሴት
ወደ በሚሄደው ወንዝ ውስጥ የምትታጠበውን ልብስ ሳይ ብዙ የሞቱ ስኔሎች ነበሩ፣ ቀንድ አውጣዎች ነበሩ እና ከሌላ ቦታ ይልቅ እሷ ባለችበት ቦታ ብዙ የሞቱ እንትኖች ነበሩ፣ ቀንድ አውጣዎች። the women were using soap berry ሴትዮዋ ምን ስትጠቀም ነበረ? ሶፕ ቤሪ የሚባል ወይም በእኛ ቋንቋ እንዶድ ይባላል በአማርኛ። ይሄ ደግሞ ፋይቶ ላካ ዶዴ ካኒ የሚባለው ሳይንሳዊ ስሙ ነው። ይሄ to make a washing suits ልብሷን ስትታጠብ Dr. Aklilu collected some live snails from above the washing part and asked one of the women to give him some of her endored suits እና ምን ያደረገ ዶክተር አክሊሉ ደግሞ ወደ ሳተጋና አንዳንድ ሊቭ በህይወት ያሉ እንትኖች ስኔሎችን ሰበሰበ ይላል እዚህ ጋር። ሊቭ የሆኑ ስኔሎችን ሰበሰበ ከሌላ ቦታ። አስኪድ ሴትዮዋን ጠየቃት ምን ብሎ? asked one of the women to give him some of her endodu እንዲሰጠው። not long after the Sudis were put in the snail container all the snail died እና እዛ በስኔል ባለው ኮንቴነር ውስጥ ኢንዶዱን ሲጨምረው ሁሉም ስኔሎች ዳይድ ሆኑ ሞቱ ይላል እዚህ ጋር። this was the start of year of work for Dr. አክሊሉ። ይሄ ዶክተር አክሊሉ የስራው የጀመረበት ጥሩ ጊዜ ነበር። back in the laboratory he showed that if the endored berries were dried, crushed and diluted in water, they would kill snail at very low concentration እና ወደ ላብራቶሪ በመመለስ ምን አሳየ? እንዶድ ቤሪውን ያደረገ ድራይድ አደረቀው፣ ክራሽ በማድረግ ከውሃ ጋር በመቀላቀል ስኔሎችን መግደል እንደሚቻል በቀላሉ በሽታውን ማከም እንደሚቻል ነው የደረሰበት። other scientists carried out similar investigation and got the same result እና ሌሎች ሳይንቲስቶችን እሱ ያደረገውን ነገር አድርገው the same የሆነ ሪዛልት ነው ያገኙት። okay if the fresh water snails can be controlled the spread of schistosomiasis can be greatly reduced እና ይሄ ፍሬሽ ዋተር ውስጥ የሚኖሩ ስኔሎች ወይም ቀንድ አውጣዎች መቆጣጠር ቢቻል ስፒሪድ ኦፍ ስቺስቶሶሚያሲስን በትልቁ ሪዱስ ማድረግ ይቻላል፣ ማስወገድ ይቻላል ማለት ነው። The World Health Organization recommended chemical molluscicides እና ይሄ ቅድም እንዳልኳችሁ የዓለም የጤና ድርጅት አንድ መድኃኒት ነበረው ኬሚካል ሞሉስኪሳይድ ይሄንን በሽታ የሚያጠፋ። ይሄ ምንድነው? a compound that kill molluscs including snails። ይሄ ሞሉስክስ የሚባሉ ነገሮችን አኒማሎችን ወይም ከዛ ውስጥ ስኔልም አለበት። ስኔልን መግደል የሚችል ኬሚካል ነው። but it was extremely expensive። ምንድነው ይሄ? የዓለም ጤና ድርጅት ያዘጋጀው በጣም ውድ ነበር። endored works well, it is cheap and well known by local people who are likely to use it and it is environmentally friendly as it breaks down naturally within about 2 days። ምንድነው ይሄ እንዶድ የሚባለው? በጣም በጥሩ ይሰራል። it is cheap ርካሽ ነው። well known by local people በአካባቢው ውስጥ በሚገኙ ሰዎች በጣም የታወቀም ነው እና it is environmental friendly በቃ ምቹ ስለሆነ ለሰዎቹ በጣም ይሄ እንዶድ አሪፍ ነው ማለት ነው። Dr. Aklilu Lemma worked for many years to convince scientists all around the world that his idea would work እና ሰውየው ለምን ለብዙ ዓመታት ሰርቷል? ለምን to convince ለማሳመን ዓለም ላይ የሚገኙ ሳይንቲስቶችን ሀሳቡን ለማሳመን ሰርቷል ማለት ነው። trials using local collected indoor showed that using the molluscicide worked እና ሙከራዎች ሎካል ኮሌክትድ የሆነውን እንዶድ ምንድነው ያሳዩት? ሙከራዎቹ ወይም ምርምሮቹ እንደ ሞሉስኪሳይድ ሆኖ እንደሚያገለግል ማለት እነዚህን ቀንድ አውጣዎች በመግደል ያንን ብልሃርዚያ የሚባለውን በሽታ ማስቆም እንደሚቻል ነው ያወቁት። before the water was treated 50% of children 1 up to 6 years old were infected እና ሙከራ ሲያደርጉ 50% የሚሆኑ ልጆች ከ1 እስከ 6 ዓመት ያሉት ውሃ ከመታከም በፊት 50% የሚሆኑ ልጆች በበሽታው ተይዘው ነበር እና
አፍተር ትሪትመንት ከህክምና በኋላ only 7% were infected by flatworms። ይሄ ውሃው ከታከመ በኋላ 7% የሚሆኑት ልጆች ብቻ ነው በበሽታው መጠቃት እየቻሉት ማለት ነው። ዶክተር አክሊሉስ ሪዛልት were published in journal around the world። እና የዶክተር አክሊሉ ውጤቶች በዓለም ዙሪያ በጋዜጣ ታትመዋል። he found the best species of sapberry plant and developed program for local community to treat their water። እና ምን አደረገ? best species የሆነውን sapberry ወይም indoor planትን አገኘና developed program for local community ለአካባቢው ሰዎች ፕሮግራም በማዘጋጀት ምን to treat their water ውሃቸውን እንዲያክሙ በቀላሉ መንገድ አዘጋጀላቸው ማለት ነው። ህክምና መንገዱ eventually people were convinced and the use of indoor based multicide is spreading throughout Africa and beyond። እና ምንድነው ሰዎቹ አመኑና ምን አደረጉ? ኢንዶር ቤዝድ ሙልቲሳይድ የሚባለውን ማነው አክሊሉ ለማ ያመጣውን መድኃኒት መጠቀም ጀመሩ በዓለም ዙሪያ እና በአፍሪካ። he has been honored and recognized in many different ways። እና ምን ሆነው ይሄ ሰውዬ has been honored በጣም የተከበረ ነው፣ recognized ነው፣ እውቅና ሰጥቷል። ይሄ በተለያዩ ዓለም በኢትዮጵያ እና around the world for his work በስራው ምክንያት ይከበራል፣ ደግሞ ብዙ እውቅና አግኝቷል ማለት ነው። በሶስተኛነት ያስቀመጠልን ፕሮፌሰር ገቢሳ እጄታ ነው። በምስሉ ላይ የምታዩት ያነሳው when Professor Gabisa Ejita was born in a small rural village, his mother was determined his son would receive good education። ፕሮፌሰር ገቢሳ እጅታ ያደገው በትንሽዬ ገጠራማ አካባቢ ነው እና እናቱ ትምህርት እንዲማር በመፈለገው ምክንያት ነው good education እንዲያገኝ ወደ ከተማ ሄዷል እንዲያገኝ። he walked 20 miles or 20 miles to school every Sunday evening። እና 20 ማይሎችን ይሄዳል እስከአፕቱ ማለት ነው ወደ ትምህርት ቤት 20 ማይሎችን አቋርጦ ነው የሚሄደው ትምህርት ፍለጋ። returning home on Friday። እንግዲህ ሳንዴ ምሽት አካባቢ በመውጣት ኤቭሪዴይ በየቀኑ አርብ ነው የሚመለሰው ወደ ቤቱ አርብ ተመልሶ after a week of studying ከሳምንት ጥናት በኋላ it all paid off as he joined ጅማ agricultural and technical school and then አላማያ ኮሌጅ እና ጅማ አግሪካልቸራል ዩኒቨርሲቲ ተቀላቀለ። ከዛ ወደ አላማያ ኮሌጅ ነው የተዘዋወረው። he specializes in plant breeding and genetics። ስፔሻላይዝ አድርጎ የወጣው በፕላንት ብሪዲንግ ወይም በፕላንቶች እርባታ እና በጄኔቲክስ ዙሪያ ነበር ስፔሻላይዝ ያደረገው። ፕሮፌሰር ገቢሳ እጂታ did his research on sorghum። እና ምርምሩን የሰራው በምን ላይ ነው? በሶርገም ላይ ወይም በማሽላ ዙሪያ ነው የሰራው። he got his PhD from Purdue University in the USA። ፖርዱ ዩኒቨርሲቲ ከሚባለው ነው PhD ያገኘው where he still holds a professorship። እስካሁን ፕሮፌሰርሺፕነቱ አለቀቀም ይዞታል ማለት ነው። he has helped to develop Africa's first commercial hybrid strain of sorghum። እና የመጀመሪያ የአፍሪካ ምንድነው የሰራው? የማሽላ የተዳቀለ ማሽላ ነው የሰራው። this sorghum variety not only needs less water። እና ይሄ sorghum ወይም ማሽላ ጥቅሙ ምንድነው? ትንሽ ውሃ ብቻ አይደለም የሚፈልገው is resistant to drought ምንን መቋቋም ይችላል? ድርቀትን መቋቋም ይችላል። but it also yields more grain than traditional varieties። ደግሞ ምን መስጠት ይችላል? ብዙ ግሬን እና ብዙ ምርት መስጠት የሚችል ነው ከበፊቱ ይልቅ። ፕሮፌሰር ገቢሳ እጂታ developed other variety of sorghums። እና ብዙ አይነት ማሽላዎችን ነው ከዛ በኋላ ዴቨሎፕ ማድረግ ጀምሮ that are also resistant to parasitic Striga weed። በተጨማሪ የሰራው ምን አይነት ነው? ሬዚስታንት ፓራሳቶችን ሬዚስት ማድረግ የሚችል ነው መቋቋም የሚችል ማሽላ ነው የሰራው which can destroy a big percentage of crop። Striga weed የሚባለው ፓራሳይት ዲስትሮ ማጥፋት የሚችል ነው በብዙ ፐርሰንቴጅ ኦፍ ክሮፖችን የሚያጠቃ ነው ስትሪጋ ዊድ። እና ይሄንን ስትሪጋ ዊድ የሚባለው ማጥፋት የሚችል አይነት
ማሽላ ነው ፕሮዲውስ ያደረገው። ፕሮፌሰር ገቢሳ work has made a very big difference to the food availability in many areas of Ethiopia and South African country እና የገቢሳ እጅታ ስራ ምንድነው ያመጣው? ትልቅ ሆነ በምግብ ዙሪያ በፉድ አቫይላቢሊቲ ዙሪያ ጥሩ መሻሻል መጥቷል በኢትዮጵያም በአፍሪካም አካባቢ ማለት ነው። his variety yield up to 10 times more than others እና ወደ 10 እጥፍ ያክል አድጓል። ይሄ እንትን ያደረገው ያዳቀለው እንትን ምርቱ ማለት ነው። in 2009 ፕሮፌሰር ገቢሳ እጅታ was awarded the world food prize በ2009 ደግሞ ምንድነው የተሸለመው? world food prize የሚባለውን ሽልማት ተሸልሟል። he has also been awarded the national hero award of Ethiopia for his work in science and technology ከዛ ብቻ አይደለም አዋርድ የተደረገው። these are just some of the many renowned Ethiopian biologists who have carried out work of great both in Ethiopia and across the world ይሄ ከጥቂቶቹ ባዮሎጂስቶች ውስጥ ከብዙዎቹ ጥቂቶቹ ናቸው እና ብዙ ቅድም እንደምታውቁ ብዙ አሉ። እንግዲህ ለዛሬው እስከዚህ ይበቃናል። ተማሪዎች እዚህ ጋር የምታዩት አክቲቪቲ አለ። ይሄን አክቲቪቲ በደንብ አድርጋችሁ ስሩት። ከተለያየ ቦታ ከኢንተርኔት ሰርች ማድረጋችሁ በደንብ አድርጋችሁ ይዩት። ምክንያቱም ኢንትራንስ ላይ ከዚህ ውስጥ ይመጣል አንድ ሁለት ጥያቄ ይመጣል። እርግጠኛ ነኝ የምነግራችሁ በ2017 ተፈታኝ ነበርኩና መጥቷል። በደንብ አድርጋችሁ ጥያቄዎችን ስሩ። ቻናሌን ሰብስክራይብ አድርጉ። አሁንም በቀጣይ ሪቪው ኤክሰርሳይሶችን ሪቪው ኩዌስችኖችን ቪዲዮ ለቃለሁ። ከዛ የምትሆን እንቀጥላለን። አብራችሁ ስላላችሁ አመሰግናለሁ።